የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 27ኛ መደበኛ ስብሰባ የእንስሳት ጤናና ደህንነት አዋጅን መርምሮ አጽድቋል። አዋጁ ወደ ሀገር የሚገቡና ከሀገር የሚወጡ እንስሳትና የእንስሳት ምርቶች የዓለም የጤና ድርጅትን አሰራርና ሕግ የተከተሉ እንዲሆኑ ያስችላል ተብሏል። አዋጁ ሀገር ከዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም እንድታጎለብት እንደሚያስችልም ተጠቁሟል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያና ብራዚል አቻቸው ጋር ተወያይተዋል። የውጭ ጉዳይ ሚኒስትሩ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት ውይይት የኢትዮጵያና ሩሲያ ሁሉን አቀፍ ግንኙነት መጠናከሩን በማውሳት የሀገራቱን ትብብር ይበልጥ ማጠናከር አስፈላጊ መሆኑን ገልጸዋል። ሰርጌይ ላቭሮቭ በበኩላቸው ሩሲያ በሁለትዮሽና በባለብዙ ወገን የትብብር መስኮች ተጨባጭ ትብብር በማድረግ ታሪካዊ ግንኙነቶችን ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ዶክተር ጌዲዮን ጢሞቴዎስ በተመሳሳይ ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቪዬራ ጋር ባደረጉት ውይይት ሀገራቱ በምግብ ዋስትና፣ በግብርና ምርታማነት፣ በዓለም አቀፍ የአስተዳደር ተቋማት ማሻሻያ፣ በኃይል ሽግግር፣ በሌሎች ዘርፎች ባላቸው ትብብር ዙሪያ መክረዋል። በተመሳሳይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ጋር ተወያይተዋል። የብሔራዊ መረጃና ደህንነት አገልግሎት የፌዴራል ዋና ኦዲተርና አልጀዚራ በኢትዮጵያ ከ15000 በላይ መጽሐፍትን ለአብርሆት ቤተ መጽሐፍት አበርክተዋል። ተቋማቱ በህፃናትና አዋቂዎች የሚነበቡ የተለያዩ ይዘት ያላቸው መጽሐፍትን ነው ያበረከቱት።